ሰሞኑን እንግዲህ እነ ኢሳም እነ ዋንትያ በቃ ሙሉ ቲክታከሮች ማለት ይቻላል የአዲስ አበባ ቲክታከሮች ወሎ ነው ያሉት እኛ ጋር ማለት ነው። እና ሁሉም ሀገር ከሚሴ፣ ባቲ፣ ኮምቦልቻ፣ ደሴ ነው ያሉትና ስለ ባቲ ለየት አድርገው ያወሩት ነገር አለ። ዛሬ ላጨብጭብ ነው አጨብጭቡ ልላችሁ ነው። ስለ ባቲ አውርተዋል። እንግዲህ ባቲ የፍቅር ሀገር መሆኑንም ተናግረዋል። የወሎ ሁላችንም የፍቅር ሀገር ነን። ስለ ሀገሬ ይሄን ያህል ተናግሮ ተጨብጭቦለትማ እንዴ! እኔ እኮ ስለ ሀገሬ አላወራሁም፣ ሀገሬን አላስተዋወቅኳትም። እነሱ መጥተው ይኸውላችሁ የወሎን እንዲህ አተራመሱትና ያው ጊዜው ለነሱ ነው። የምሬ ነው የምላችሁ። እስቲ ይሄን ቪዲዮ ይሁን። ዛሬ ደግሞ ያየነው በጣም የሚገርም ነው። ያጀማ ባቲ የሚባለው ማህበረሰብ ደግሞ ጭራሽ ተለየብን ጋይስ። አረ ተለየብን እያልኳችሁ ነው። ባቲ ያላችሁ እዚህ ባቲ ምን አይነት ማህበረሰብ ነው? ባቲ ደግሞ ጭራሽ ባቲ ሄድን ያጀማ። ባቲ ስንሄድ አሁን ለምሳሌ ደሴ ተከራይተን ምናምን ልብስ ተከራይተን የሰራ ነው። ከዛ እኛም እንደ ደሴ እዛ ሄደን ደግሞ ባቲ ሄድንና ልብስ ሙክታር እኔ ምናምን ዋንትያ ምናምን እንለበስን። ከዛ በኋላ ልክ ሰርተን ምናምን መጥተን ሂሳብ ስንለው የምን ሂሳብ ነው አለ። አረ ሂሳብ የተከራየንበት የለበስን እንዴ እናንተ መጣችሁ እንግዳ የመጀመሪያ እዚህ ቤት እንደው ደስ ነው እኮ ልልን የሚገባው እኛ ልልን ከፍላችሁ የሚገባው አይሆንም። ብሬንዳ ስፕራይት ይሆን ኧረ ያለመጡልን ነገር የለም። ኧረ በቃ ነረን ጭራሽ ከአቅማችን በላይ ነው ምናምን አይሆንም ተባለ። ጠጥተን በልተን ልብሳችንን ተነብሰን ምን አይነት ማ ሄድ ወደ ከምሴ ደሴ ደግሞ አንዱ መጣና እንደው በሞቴ የሆነች ምግብ ቤት አለኝና እንደው በሞቴ ግቡና ዝም ብላችሁ እንደው ጠግባችሁ እንኳን ቢሆን ምግቡ ቀርቦ እንደው ይነሳል። እንደው ይነሳ ምግቡ ዝም ብሎ ይነሳል። ይሄ ነገር እንዴት ማሉ በዚህ ቤት ዝም ብሎ አለ ደሞዝ አለ ምንም ዝም ብለ እየዞርክ መብላት የሚቻላል እንደ ብዬ አሰብኩ። እውነቴን ነው ይቻላል እንዲያልኩ ከምሴም ሄድን ከምሴም እንደዛው። ስለዚህ ይሄ ሁሉ ማህበረሰብ የሚባለው እንዴት መግለጽ ይቻላል? ይከብደናል እያልኩ ከበደኝ እያልኩ ቀጣይ ደግሞ አሁን ኦሮሚያ ላይ ልንሄድ እንችላለን። ጎንደር፣ ጎጃም፣ ትግራይ የማንሄድበት ነገር የለም። ደቡብ ወልቅጤ ምናምን እንሄዳለን። አሁን እዚህ ላይ ገብት በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ እዚህ ይበል። እንግዲህ እንደሰማችሁት ነው፣ ጆሮ አይክድም። ሁሉም ቦታ እንግዲህ እነዚህ ልጆች እንደምታዩት ተጨፈረበት። ጢሱ ምኑ ማጣፈጫው ሁሉ ነገር የቀረ ነገር የለም። ብትንትን ነው ያሉበት ሀገራችንና ማሻአላ ተባረከላ። እኛ እኮ ይሄን ያህል አላስተዋወቅናትም። ምክንያቱም እኛ ቤት ለቤት ነው እንደዚህ መጋረጃ ቁጭ ብዬ የምሰራውና ለመሆኑ ቀኑን ሙሉ ወይት እየዋልኩ ነው። ያው ታውስታውሱ ከሆነ መጀመሪያ እንደመጣሁ ነው ሁሉንም ሀገር ግን ቪዲዮ ሰርችበታለሁ። በዩቲዩብ ብዙዎቻችሁ ጋር ቪዲዮ ባይደርስም ከሚሴ ሰርችበታለሁ። ኮምቦልቻ፣ አርቡ ሳይቀር ሙሉ ማለት ይቻላል። እኔ ቃምጄ ይሄርኩኝ ሙሉ ወልዲያ ምናምን ሁሉም ሀገር ላይ ሰርቻለሁ። ገጠሩ ራሱ ሳይቀር እንኳን ዋናና ማለት ነው። ግን እንደነዚህ በተለየ ካሜራ ተደርጎ የባህል ልብስ ተለብሶ በሁሉም ምን ያላረኩም። እነሱ የባቲ ባህል ለብሰዋል፣ የከሚሴን ለብሰዋል፣ የዲሲን ለብሰዋል። ምን ያለበሱት አለ ለበሱ። ባህሉን ጠብቀው ጌጣጌጡን አድርገው ሁሉን ነገር ነው። እኔ ግን በቃ በአንድ ቲሸርት ነው ሶስቱን ከተማ ቪዲዮ ወይ መረገም እና ሰሞኑን እንግዲህ ምን ሆኖ ነው እነዚህ ሰዎች ሀገር ለማስተዋወቅ ነው ወይስ ሀገር ለማየት ነው ወይስ አዲስ አበባ ቤት ኪራይ ጨምሮባቸው ነው እያልኩ ነበርና ለጉብኝት ነው እንግዲህ የመጡት። ማሻአላ ተበረከላ። ወሎን በደንብ አድንቀዋል። ያው እኛ ሀገር የፍቅር ሀገር ነው። የሆነ ነገር በልታችሁ ጠጥታችሁ ራሱ እንደፈለጋችሁ ነው። በደህና ጊዜ ነው ደግሞ የመጡት። አሁን እንግዲህ አገዳ ራሱ አላለቀም፣ ጥንቅሽ አለ። ጥቅምት አላለቀም ታውቃላችሁ።
ሙሉ ተራራው ሁሉ ነገሩ መንገድ ዳር እስካሁን ምንድን ነው ያለው? በቃ ቅጠላ ቅጠል ነው ያለው። ምርጥ ነው፣ አረንጓዴ ነው። አሁን ላይ በቃ ሰማይ ነው የምታዩት ሁሉም ነገርና ምርጥ ነው። አያችዋ። አሁን በእንትን ጊዜ ቢሆን አዋራ ገብቶ በረሃ ነው የሚመስለው ሀገራችንና ባቲ እንደውም ወደ በረሃነት ሙቀቱ ምኑ በጣም ከባድ ነው። በረሃ ጋር የተያያዘ ስለሆነ ቡል ነው የሚለው። በደህና ጊዜ ነው የመጡትና ያው እነሱ ከተማውን ነው አንደኛ ገበያ ላይ ሁለተኛ ህንፃ ጋር መስጊድ ጋር ምናምን እንዲህ የሚታወቅ ቦታ ላይ ነው የሚሰሩት። ምክንያቱም እንደዚህ ወጣ ብለው ወደ ተራራው ወደ ምናምን ወደ አረንጓዴው ቢገቡ ላታውቁት ትችላላችሁ። አረንጓዴ በሁሉም አገር ስለሞላ እና አሁን ደሴ ሰው ከሄደ ደሴ የሚለው ያለ ሙሂዲን ህንፃ ያንን ህንፃ ነው በእንግራውድ ከኋላ ማሳየት ያለባችሁ። ደሴ መሆናችሁ የሚታወቀው በዛ ነው። ያያችሁ እና የሆነ ቦታ እናንተ የምታውቁትን ጀርባ እያደረጉ ካልተነሱ ቪዲዮ ካልተሰራ አያስታውቅም ማለት ነው ያ ነገርና እና ሀገራችን በመልካም ተንስታ ላጨብጭብ ብዬ ነው እንደዚህ ዛሬ ሳላመሰግናቸው አላልፍም ብዬ ነው። እና ሰው እናንተ በምትቀመጡበት ከተማ መጥቶ ሀገራችሁን ሲጎበኝ ወይ ደግሞ እንደዚህ አድርጎ ፍቅሯንና እንትኗን ግልጥ አድርጎ ሲያሳይ ይገርማችኋል። እናንተ ራሱ እንዲህ ትላላችሁና ሀገራችንን እንንቃለን እኛ። እናንተ እኮ በእጃችሁ ያለውን ትንቃላችኋ። እንደዚህ ነው በቃ። በእጃችሁ ያለውን ስትንቁ ሌላው ሰው መጥቶ ሲያይ ደግሞ ትልቅ ነገር ያደርገዋል። ለምን? በእጅ የያዙት ነገር ምንድን ነው የሚባለው? እሱ እናንተ ጨርሱት። እና እኛ ወሎ ውስጥ ስላለን በቃ ወሎ ቦታ ሂደን ይሄን ነገር ለማስተዋወቅ አሁን እነሱ ሀይቅ ምናምን ሂደዋል። የሀይቅ ውሃን ጀልባ ላይ ወጥቶ ምናምን ያን ነገር ኦልድ እዚህ ሆናችሁ አላስበውም። አሁን እኔ እዛ ጋር ሆኜ ለመዝናናት እዚህ ጋር ሄጄ ምናምን እንደዚህ ነገር አላስብም። ትንቃላችሁ ቦታችሁን። ከዚህ ግን ሄጄ ሌላ ሀገር ሲሄድ ነው የሌላውን ሀገር ነው ማየት የምፈልገው። በዚህ በደቡብ በኦሮሚያ ክልል በአዲስ አበባ በቃ ባሉት በሌላ ሀገሮች ወሎ ባልሆኑት። ምክንያቱም የምታውቁት ሀገር አታስተዋውቁም። ለምንድን ነው ታዲያ? ንገሩኛ። ሀገራችሁን በነገራችን ላይ መናቅ የለባችሁም። ሀገራችሁን ከፍ አድርጋችሁ ማስተዋወቅ ግድ ነው። ባህላችንንም ሁሉም ነገር እንደተጠበቀ ነው። ፍቅር ነው። አገር ሰላም ያርግ ብቻ ማለት ነው። አገር ሰላም ይሁን። አገር ሰላም ከሆነ ሁሉም ነገር ሰላም ነው። አያችዋ። ስለዚህ እነዚህ ሰዎች እንግዲህ ደስ ብሏቸው ነው እዚህ ቦታ መጎብኘት የመጡት። ጊዜያቸውን እንትን ብለው ገንዘባቸውን እያወጡ። ምክንያቱም የሆነ ሀገር ላይ ስትሄዱ ሆቴል ትይዛላችሁ። ምግብ ቀን ከቀን ገዝታችሁ ነው የምበሉት። በራሳቸው ኪችና አይገቡ መቼም። እነዚህ ልጆች ሊጎበኙ ጉብኝት ነው አይመጡት እና ብዙ ወጪ አለ። አንድ ሀገር ዙራችሁ ለመመለስ ብዙ ወጪ አለባችሁ። መኪና ከትራንስፖርት ይጀምራል። ከአዳር ከሆቴል እንግዲህ የተሻለ ቤት ነው የሚይዙት። እዛ ጋ ማታ ላይ ይገባሉ። ምን ይላሉ? ሚዲያ ያለው ሰው ያው እየተንቀሳቀሰ እየሰራም ነው የሚሄደውና በጣም ደስ ብሎናል። እንኳን ሀገራችንን አያችሁልን፣ ይመቻችሁ ብለናል። ስለዚህ የወሎ ልጆችም ደግሞ ነቃ ማለት አለብን። እስቲ ንንቃ። ቲክታከር አልሆኑም። እናንተም ካሜራ ይዛችሁ ልትቀርጹ ስትሞክሩ ልክ እንደ አዲስ ነገር ያዩአችኋል። አሁን አዲስ አበባ ሁሉም ሰልጥኗል። በቃ ካሜራ ብታዞሩ የፈለጋችሁትን ነገር ሬዲ ሆናችሁ የምትሰሩት ነገር ካለ ብትሰሩ ሰው ምን እያደረገ ነው ብሎ አያችሁም። ለምን? ይሄ ትላልቅ ሚዲያ ላይ ራሱ ትላልቅ ረጃጅም ፊልም አለ አይደል? አርቲስቶች የሚሰሩት እሱ ፊልም ራሱ በየቦታው ስለሚሰራ ሁሉም ለምዶታል። እንኳን ቲክቶክ ቀርቶ ፊልሙ ራሱ እየተዞረ በየቦታው ስለሚሰራ ሰው በቃ አውቆታል። ካሜራ ብታዞሩ ምንም ቢል ምንም ሰው የሚያያችሁ ራሱ የለም። ተጣልታችሁ ራሱ ፕራንክ ወይ ደግሞ ቪዲዮ እየሰሩ ነው እያለ ነው ሰው እያለፈ ያለውና ያን ያህል ነው። እዚህ ሀገር ግን ሰው እንደ አዲስ ይሆንበታል። አልነቃንም። ለዚህ ነው ተበልጠናል በቃ። እና ላይክ አድርጉት።